በጋዛ ዘላቂ ሰላምን የማስፈን ጉዳይ በመንታ መንገድ ላይ ተንጠልጥሏል። እስራኤል የሁለተኛው ዙር የተኩስ አቁም ስምምነትን ለመድረስ ተቃርበናል ስትል ብታስታውቅም ጋዛን በሚያስተዳድረው ሐማስና በእስራኤል መካከል ባለው ሰፊ የድርድር አቋም ልዩነት ምክንያት የተኩስ አቁም ስምምነቱ ገበራዊነት በቀላሉ ይከናወናል ተብሎ አይጠበቅም። ሁለቱም ወገኖች በብዙ መካሰስ በኋላ ያገባደዱትን የመጀመሪያውን ዙር የተኩስ አቁም ስምምነት ተከትሎ ሁለተኛውና ምናልባትም ለቀጠናው ዘላቂ መፍትሄ ያመጣል ተብሎ የሚጠበቀውን ስምምነት ለማካሄድ በየፊናቸው እየመከሩ ነው። ከጋዛ ጦርነት በኋላ የተጎዳውን በጀርመንና በእስራኤል መካከል ያለውን ጠንካራ ግንኙነት ለማደስ በማለም ወደ እስራኤል ያቀኑት የጀርመኑ መሪ ፍሬድሪክ ሜርዝ የሰላም እቅዱን ሁለተኛ ምዕራፍ ተግባራዊ ማድረግ እንደሚገባ በገለጹት መሰረት እስራኤል የጋዛ የተኩስ አቁም ስምምነት ሁለተኛው ምዕራፍ ለማስጀመር ከጫፍ መድረሷን ገልጻለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመጀመሪያው ዙር የጋዛ ተኩስ አቁም ስምምነት እንደተጠናቀቀ በመግለጽ የሁለተኛው ምዕራፍ የተኩስ አቁም ሂደት በቅርቡ እንደሚጀመር አስታውቀዋል። ኔታንያሁ የሐማስን ትጥቅ ማስፈታትንና የእስራኤል ወታደሮች ከጋዛ መውጣቱን የሚመለከተው ሁለተኛው ምዕራፍ ከወሩ መጨረሻ ጀምሮ ሊጀመር እንደሚችል አጽንኦት ሰጥተዋል። ይሁንና አሁንም ከስምምነት ላይ ለመድረስ ለንግግር የሚቀርቡ በርካታ ቀሪ ጉዳዮች እንዳሉ አንስተዋል። ኔታንያሁ የጀርመኑን ቻንስለር ፍሬድሪክ መርዝን በጀሩሳሌም ተቀብለው ባነጋገሩበት ወቅት ሁለተኛው ዙር ድርድር ትኩረቱ በጋዛ የሐማስን አገዛዝ ማቆምና ቡድኑ ግዛቱን ከወታደራዊ ኃይል ነጻ ለማድረግ ያለመውን ከአሜሪካና ሀሳብ ውስጥ ያሉትን ግዴታዎች እንዲያከብር ማረጋገጥ ላይ እንደሚሆን ተናግረዋል። የተኩስ አቁም ሁለተኛው ምዕራፍ የጋዛን ደህንነት ለማስጠበቅ ዓለም አቀፍ ኃይል ማሰማራትንና በአሜሪካው ፕሬዚደንት ዶናልድ ትራምፕ በሚመራው ዓለም አቀፍ ቦርድ ቁጥጥር ስር የዕለት ተዕለት ጉዳዮችን የሚያስተዳድር ጊዜያዊ የፍልስጤም መንግሥት መመስረትን ያካታልም ተብሏል። ሐማስ መጨረሻውን የታጋች አስክሬን ለእስራኤል ካስረከበ በኋላ በመካከለኛው ምስራቅ ጋዛን በተመለከተ ወሬዎች ሁሉ ስለ ቀጣዩ ስምምነቱ ሂደት ሆነዋል። በጥቅምት 7 2023 የሐማስ ጥቃት ተገድሎ አስክሬኑ ወደ ጋዛ የተወሰደው የ4 ዓመቱ የፖሊስ መኮንን ራን ጊቪሊ አስክሬን ገና በሐማስ አልተላለፈም። የጊቪሊ አስክሬን መመለስና በምላሹ እስራኤል የ15 ፍልስጤማውያን አስክሬን መመለስ የትራምፕን የ20 የተኩስ አቁም እቅድ የመጀመሪያ ምዕራፍ ያጠናቅቃል ተብሎ ይጠበቃል። ሆኖም ሐማስ ሁሉንም አስክሬኖች ማግኘት እንዳልቻለ ይናገራል። ምክንያቱም በእስራኤል በጋዛ ላይ በተካሄደው የ2 ዓመት ጥቃት በተፈጠረው የህንፃዎች ፍርስራሽ ስር የተቀበሉ ነው ይችላል። እስራኤል ታጣቂዎቹ ጉዳዩን ሆን ብለው ያዘጋጁ ነው ስትል የምትከስ ሲሆን ሁሉም አስክሬኖች ካልተመለሱ ወታደራዊ ዘመቻዎችን ዳግም ለመጀመር ወይም ሰብአዊ እርዳታ ለመከልከል ይዛተችም ትገኛለች። የታጋቾች ቤተሰቦች ቡድን ባወጣው መግለጫ ላይ ራን ጊቪሊ ወደ ቤቱ ሳይመለስ ወደ ቀጣዩ ምዕራፍ መሄድ አንችልም ሲል ወደ ሂደት ለመሻገር የአስክሬኑ መመለስ ቁልፍ ጉዳይ መሆኑን አሳስቧል። በእስራኤልና በሐማስ የልዩነት መንስኤ ከሆኑ ጉዳዮች መካከል በተለይም የሐማስ ትጥቅ መፍታት ሁኔታ ይገኝበታል። አልጀዚራ እንደዘገበው ከሆነ ከፍተኛ የሐማስ ባለሥልጣን ባሰም ናኢም በበኩላቸው የአሜሪካው ረቂቅ ዕቅድ ብዙ ማብራሪያዎችን ይፈልጋል ብለዋል። ናኢም አክለውም ቡድኑ የእርቅ ስምምነት እስካለ ድረስ የጦር መሳሪያዎችን ማስቀመጥን በተመለከተ ለመዋየት ዝግጁ መሆኑን አመላክተዋል። ነገር ግን ማንኛውም የውጭ ኃይል ትጥቅ ማስፈታትን እንዲመራ መፍቀድ እንደማይቻል ገልጸዋል። ለጋዛ ዘላቂ ሰላምና መረጋጋትን ያመጣል ተብሎ በብዙዎች እየቀረበ የሚገኘው የሁለት ሀገር መፍትሄ ወይም ቱ ስቴት ሶሉሽን ጉዳይ ለእስራኤል የሚጓጥላት አልሆንም። ጀርመንን ጨምሮ በርካታ ሀገራት ይህን ሀሳብ በመፍትሄነት እያቀረቡ ቢሆንም እስራኤል ግን ፈጽሞ የምትቀበሉ አልሆንም። የመጀመሪያው ዙር የተኩስ አቁም ስምምነት በበርካታ ጊዜያት ገጣሰብ ቢቀጥልም ወደ ቀጣይ ሁለተኛው ዙር የስምምነቱ ምዕራፍ መሸጋገር ካልተቻለ ለጋዛም ሆነ ለቀጠናው የተሟላ ሰላምን ማምጣት እንደማይቻል ታምናል። የተኩስ አቁም ከተጀመረ ወዲህ እስራኤል የጸጥታና ደህንነት ምክንያት እየጠቀሰች በጋዛ የአየር ጥቃቶችን የፈጸመች ሲሆን እንደ ጋዛ የጤና ጥበቃ ሚኒስቴር መረጃ 373 ፍልስጤማውያን መሞታቸው በዘገባው ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውርለት እንደተናገሩት ምንም እንኳን በርካታ ቁልፍ ጉዳዮች አሁንም መፍትሄ ቢያስፈልጋቸውም በጋዛ ያለውን ጦርነት ለማስቆም በአሜሪካ የሚመራው ዕቅድ ሁለተኛ ምዕራፍ ከተቃረበ ነው ማለታቸው በብዙዎች ዘንድ በመልካም ጎኑ ታይቷል። እስራኤል ወደ ተኩስ አቁም ለመምጣት የነበራትን እንዳተኝነትና የምታስቀምጣቸውን ጠንካራ ቅድመ ሁኔታዎች የተመለከቱ ተንታኞች የእስራኤል ብሎም የጠቅላይ ሚኒስትሯ ያቋም ለውጥ ለሰላም የሚደረጉ ጥረቶችን የሚያገዝ ነው በሚል ተሞካሽቷል። ከሀሳብ ባለፈ ግን ስምምነትን ለመድረስና ጥቃቶችን ለማቆም የመንግስታቸው ቁርጠኛነት አሁንም ትልቅ ድርሻ እንዳለው ይነገራል። ኢየሩሳሌም ውስጥ ከጀርመን ቻንስለር ሜርዝ ጋር በመሆን ሲናገሩም ኔታንያሁ የብዛ ሀገራት የጸጥታ ሁኔታ የማሰማራት ውይይት የዕቅዱ ወሳኝ አካል መሆኑን አብራርተዋል። ኔታንያሁ ሁለተኛው ምዕራፍ ወደፊት መሄዱን ለማረጋገጥ ከወሩ መጨረሻ ላይ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ውይይት እንደማያካሄዱም ተናግረዋል። የዕቅዱ የመጀመሪያ ምዕራፍ እስራኤል የጋዛን 58% መቆጣጠሯን በሐማስ የተያዙ ታጋቾች እንዲለቀቁና በእስራኤል የታሰሩ ፍልስጤማውያን እንዲመለሱ ማድረግን ያካታል። በእስራኤልና በሐማስ መካከል ያለው የተኩስ አቁም ሁለተኛ ወሩን የያዘ ሲሆን ሁለቱም ወገኖች ግን አንዱ ሌላውን ጥሰት ፈጽመዋል ሲሉ ይከሳሉ።
ኔታንያሁ ሐማስ ተኩስ አቁሙን ከመጠበቅ ባሻገር ትጥቅ ማስፈታትና ጋዛን ከወታደራዊ ነጻ የማድረግ ግዴታዎችንም መፈጸም አለበት ሲሉ አጽንኦት ሰጥተዋል። በቅዱ መሰረት ጊዜያዊ አስተዳደርና የበዛ ሀገር ጸጥታ ኃይል ሲቋቋሙ እስራኤል በሁለተኛው ምዕራፍ ውስጥ የበለጠ ሚና እንደሚኖራት ተነግሯል። ጀርመን የጋዛን መልሶ ግንባታ ለመርዳት ፈቃደኝነት ያሳገች ቢሆንም አስተዋጽኦን ከማጠናቀቋ በፊት ከዋሽንግተን ግልጽ መረጃ የጠበቀች ነው። ቻንስለር ሜርዝም ሁለተኛው ምዕራፍ አሁን መምጣት አለበት ሲሉ በማሳሰብ ተናግሯል። ኔታንያሁ ሰፋ ያሉ ክልላዊ ጉዳዮችንም ተወያይተዋል። ከእነዚህ መካከል ከአረብ መንግስታት ጋር ሊፈጠር የሚችለው ሰላምና የዌስት ባንክ ሁኔታ ይገኙበታል። ዌስት ባንክ ውስጥ በእስራኤል የጸጥታ ቁጥጥር ላይ አጥብቃ እንደምትገፋበትም አረጋግጠዋል። እንዲሁም አሜሪካ ለሙስሊም መሪዎች ምንም አይነት ግዛት ማስፋፋት እንደማይኖር ዋስትና ቢሰጥም የፖለቲካ ግዛት ማስፋፋት አሁንም በውይይት ላይ እንዳለ አመላክቷል። እስራኤልና ሐማስ በጋዛ ላይ ያለውን የእስራኤልን ጦርነት ለማስቆም ወደ ተዘጋጀው በአሜሪካ የሚመራው ዕቅድ ሁለተኛው ምዕራፍ ለመሸጋገር በዝግጅት ላይ ያሉ ዓለም አቀፍ የማረጋጋት ኃይል በግዛት ውስጥ ስለሚኖረው ሚና ክርክሮች እየተነሱ ነው። ሐማስ የተኩስ አቁምን ለመቆጣጠርና ጥሰቶችን ለመከታተል የተባበሩት መንግስታት ድርጅት በድንበሮች ላይ እንዲገኝ እንደሚቀበል ገልጿል። ሆኖም በፍልስጤም ግዛት ውስጥ ስልጣን ያለው ማንኛውም ኃይል እንደማይቀበል አክሏል። አስተያየቱ የመጣው እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ ዕቅዱ ቀጣይ ምዕራፍ ውይይት ለመጀመር ከወሩ መጨረሻ ላይ ከአሜሪካውን ፕሬዚዳንት ዶናልድ ትራምፕን እንደሚያገኙ ማረጋገጣቸው ከተሰማ ከሰዓታት በኋላ ነው። የጦር መሳሪያዎችን ከማስረከብ ይልቅ ማስቀመጥ የሚለው ሐሳብ ለእስራኤል ሙሉ ትጥቅ ማስፈታት ጥያቄ መልስ መስጠት አለመቻሉ ግልጽ አይደለም። ናኢም ሐማስ የመከላከል መብት እንዳለው አጥብቀው የተናገረው ሲሆን የጦር መሳሪያዎች ማስረከብ ሊፈጽም የሚችለው የፍልስጤም መንግስት ለመመስረት በሚያስችለው ሰፊ ሂደት ውስጥ ብቻ እንደሆነ አስታውቋል። ምናልባትም ከ5 10 ዓመታት የሚቆይ የረጅም ጊዜ ርቅ ሊታሰብ የሚችል እንደሆነም ጠቁሟል። የአሜሪካው ዕቅድ በመጨረሻም የፍልስጤም ነጻነትን ዕድል የሚሰጥ ቢሆንም ኔታንያሁ ግን ይህ ሐማስን እንደመሸለም በመቁጠር የፍልስጤም መንግስት መመስረትን በተደጋጋሚ ተቃውሟል። 20 ነጥብ ያለው ሰላም ማዕቀፍ ተብሎ የተገለጸው ሐሳብ የመረጋጋት ኃይል መቋቋምንና በዓለም አቀፍ የሰላም ቦርድ የሚመራ የቴክኖክራቲክ ፍልስጤም አስተዳደር መመስረትን በንድፈ ሐሳብ ያሳያል። ሆኖም የጊዜ ሰሌዳ ወይም የሥራ ማስኬጃ ዝርዝር ዕቅድ አይሰጥም። ዋሽንግተን ሰራዊቱ በሚቀጥሉ ዓመት መጀመሪያ ላይ እንደሚደርስ እንደምጠብቅና እንደ ኢንዶኔዥያ ያሉ ሀገራት ፍላጎት እንዳላቸው አመላክታለች። ሆኖም የኃይሉ አወቃቀር አዛዥነትና ኃላፊነቶች ላይ አሁንም አልተገለጹም። ኔታንያሁ ይህን ግልጽ ያልሆነ ሁኔታ አምነዋል። የጊዜ ሰሌዳው ምን ይሆናል? የሚገቡት ኃይሎች እነማን ናቸው? ዓለም አቀፍ ኃይሎች ይኖራሉ ወይ? ከሌለስ አማራጮቹ ምንድን ናቸው? እነዚህ ሁሉ እየተወያየንባቸው ያሉ ጉዳዮች ናቸው ብለዋል። ይህ በእንዲህ እንዳለ የእስራኤል ጦር ኃይል ጠቅላይ ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር እሁድ ዕለት እስራኤል የምትቆጣጠረውን አብዛኛውን የጋዛ ክፍል ከቀረው ግዛት የሚለየውን ቢጫ መስመር የሚባለውን አዲስ ድንበር ሲሉ ጠርተውታል። በጋዛ ሰርጥ ሰፊ ክፍሎች ላይ የሥራ ማስኬጃ ቁጥጥር አለን፣ እናም በዚያ የመከላከያ መስመሮች ላይ እንቆያለን ሲሉ ዛሚር ተናግረዋል። ቢጫው መስመር አዲስ ድንበር መስመር ሲሆን ለህብረተሰቦቻችን እንደፊት መከላከያ መስመርና የሥራ ማስኬጃ እንቅስቃሴ መስመር ሆኖ ያገለግላል ብሏል። ኔታንያሁ በጥቅምት 7 ቀን 2023 የተገደለውን የእስራኤል ፖሊስ መኮንን ጨምሮ የተቀሩ ታጋቾች በመጨረሻው እንደሚለቀቁ ያሳሰቡ ሲሆን መጪው ከትራምፕ ጋር የሚደረጉ ውይይት የጊዜ ሰሌዳውን ዓለም አቀፍ የጸጥታ ኃይሎችንና ለጋዛና ለክልሉ ያለውን ሰፊ የሰላም ማዕቀፍ እንደሚመለከትም ይጠበቃል።